የየዘመኑ አራዳ ይለያያል። እኔ ድሮ አራዳ ነኝ። እኔ ጎረቤቴን እናት ጡት ጠብቼ ያደግኩ። በእኛ እይታ አዲስ አራዳ ትንሽ ገንዘብ ላይ፣ ዝና ላይ፣ ረግጦ ማለፍ ላይ፣ በሰው ላይ መጨከን ላይ፣ በሰው ችግር ላይ መዘባበት ላይ ምናምንም አዲስ አራዳ ነኝ የሚሉ ሰዎች ያንጸባርቁታል። እኛ የድሮ አራዳ ነው። የድሮ አራዳ ደግሞ ሰው ይሸጣል። ከአዲሱ አራዳ ጋር ማያስማማ ነገር አለ፣ ግን ስቲል አራዳ ነው። ጤና ይስጥልን ውድ የጎላን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ነገሮችን ወደ እናንተ እንደምናደርስ ይታወቃል። የድሮ አራዳ የተሰኘ የአሌክስ ንጉስ ሂፕሆፕ በአገርኛ አልበም በትላንትናው ዕለት ተለቋል። ኪነት ኢንተርቴንመንት የራፐር አሌክስ ንጉስ የድሮ አራዳ የተሰኘውን የመጀመሪያውን ሂፕሆፕ በአገርኛ አልበሙን ለማስመረቅ በዝግጅት ላይም እንደሚገኝ ተገልጿል ማለት ነው። ደሳለ አሌክስ ንጉስ የድሮ አራዳ ራፕ ሙዚቃ ነው እንግዲህ ልትለቅ ያለው። እንዴት ነው የድሮ አራዳ ያልከው? ዘንድሮ አራዶች ሁሉ ምን ማለት ነው? አንድ ዘንድሮ አራዳ ሁሌ አራዳ አለ። እሺ ሁል ጊዜ አራዳ አለ፣ ግን የየዘመኑ አራዳ ይለያያል። አሁን እኛ ይሄን የድሮ አራዳ ያልንበት ምክንያት ከአዲሱ አራዳ ጋር እያነጻጸር ነው። የድሮ አራዳ ብዙ ነገር እኔ የድሮ አራዳ ነኝ ብዬ ስለማስብ ነው። እኔ ጎረቤቴን እናት ጡት ጠብቼ ያደግኩ፣ ምንም አይነት ነገር ጓደኛ የሆነ ነገር ሲያገኝ ቅናት የሌለብኝ፣ የሰው ማዘን የሰው መጎዳት የሚሰማኝ በቃ ወንድማማች ሆነን ያደግን። በዚህ ላይ ደግሞ ነፃና የፍቅር ጊዜ ጥሩ የእውነተኛ ስሜት የሚንጸባረቅባቸው ባህሪያቶች ነበሩት የድሮ አራዳ እና ብዙም እንደውም ስላልተረጋጋው በደንብ እንትናለ ግን የጻፍኩት አለ በደንብ በቃ የድሮ አራዳ ዲቴል የሚያደርግና በእኛ እይታ አዲስ አራዳ ትንሽ ገንዘብ ላይ፣ ዝና ላይ፣ ረግጦ ማለፍ ላይ፣ በሰው ላይ መጨከን ላይ፣ በሰው ችግር ላይ መዘባበት ላይ ምናምንም አዲስ አራዳ ነኝ የሚሉ ሰዎች ያንጸባርቁታል ብለን እናስባለን። ስለዚህ እኛ የድሮ አራዳ ነው። የድሮ አራዳ ደግሞ ሰው ይሸጣል፣ በቃ ጓደኛ ነው ብለን ስለምናስብ እሷን ለማንጸባረቅ የድሮ አራዳ ነው። ካንሳው ሀይቀር ያንን ጊዜ በመናፈቅም ጭምር ነው ማለት ነው። ኮርስ ለምን ቆይቼ ነው የመጣሁት። ድሮ ላይ የነበርኩ ራፐር ነኝ። አሁን ስመጣ አዲስ ነኝ ብዬ አይደለም የምመጣው። የድሮ አራዳ ራፐር አሁን መጣ እንደማለት ነው። የድሮውም ደስ ይለኛል፣ ይናፍቀኛል። ሁሌም እንደዛ እንድንሆን ነው ነንም ነኝ። አሁን በዛ ሰዓት የተቀረጽን ሰዎች ስቲል እንደዛ ነው። ከአዲሱ አራዳ ጋር ማያስማማ ነገር አለ፣ ግን ስቲል አራዳ ነው። ለአዲሱ ትውልድም ጥሩ መነሻና ጥሩ ሀሳብ ይመስለኛል። ከገንዘቡ ጋር ተያይዞ የተነሳ ሀሳብ ነበረ። እሱን ደግሜ መጠየቅ እፈልጋለሁ። 7 ሚሊዮን ብር ሙዚቃው ብዙ ሙዚቃዎች ፈርሰው ተሰርተዋል። ተደጋጋሚ የተለያየ አቀናባሪ ጋርም ሰርቻለሁ። ሙሉ ለሙሉ አፍርሻለሁ። ሙሉ ለሙሉ ማለት ነው 16 ትራኮች ሙሉ ፈርሶ እንደ አዲስ የተሰሩ እንደ አዲስ ግጥም፣ ዜማ፣ ሀሳብ ምናምን ሁሉ እና እነዛ ኮስቶች ናቸው። አንድ አልበም ለማውጣት የሄድንበት ርቀት ማለት ነው። ከዛ በኋላ ቪዲዮ ክሊፖች አሉ። 3 ቪዲዮ ክሊፖች ሰርተናል። ስቱዲዮ ቢውልድ አድርገናል። የስቱዲዮ ኮስት እዚህ ላይ እንኳን ባይገባ ይገባል ኦፍ ኮርስ፣ ምክንያቱም ይሄ ሙዚቃ የተሰራው እዛው ስለሆነ ማለት ነው። እና ዛሬ ላይ የምታስቢው አንድ ሙዚቃ ሲሰራ ስንት ብር ይወጣበታል? ሚክሲንግ ማስተሪንግ አለ፣ ብዙ ነገር አለ። ከዛ ቪዲዮ ክሊፕ ሲሰሪ ደግሞ አንድ ቪዲዮ ክሊፕ በትንሹ እንደው 700-800 ሺህ ብር ይወጣበታል። ኮስቲዩምስ አለ፣ ኤዲቲንግ አለ፣ ላይት፣ መኪና ኪራይ፣ ቦታ ምናምን ብዙ ነገሮች አሉ የሚታወቀው። ከዚህ አንጻር እኔ እንደውም በስነ ስርዓት ሂሳብ አልያዝኩም እንጂ ከዛ በላይ ይመስለኛል በስነ ስርዓት ቢይዘው 7 ሚሊዮኑ በጣም ኢሹ ሊሆን እንደሚችል እያሰብኩ ነው። ግን እንደዛ ነው በትክክለኛው ስታስቢው ያወጣል፣ ወርዝ ያደርጋል። ስራውም ደግሞ በሳውንድ ዋይዝ ብታዩ በጣም ለሌተስት የሚባለውን የመጨረሻውን ቴክኖሎጂ ተጠቅመን ድምጽ ያሰራ ነው። ድምጹ በብዙ ቦታ ተፈትሾ በጣም አንደኛ የሚባል ደረጃ ድምጽ ነው የተጠቀመው። ለነዛ ከውጭ ሀገር የምትገዣቸው ፕላጊንሶች አሉ ምናምን እነዚህ ነገሮች ሁሉ ኮስት ናቸው። ሌላው ጊዜው ኢኮኖሚካሊ ሪስክ የሚወሰድበት አይደለም ይላሉ ሰዎች። አንተ ደግሞ ሪስኩን ከፍ አድርገህ በዩቲዩብ ነው የመጣው። ምንድነው ኦሬዲ አደረግሞ የመጀመሪያ ለመሸጥ ምንድነው ብዙ ጊዜ እኔ አሁን የተወሰኑ ሲንግሎችን ሸጫለሁ፣ ቪዲዮ ክሊፖችን ሸጫለሁ እና በዛ አሁንም ደስተኛ አይደለሁም። አንደኛ የሚገዙሽ ሰዎች ገንዘብ ክፍያ አይከፍሉም፣ ብዙ አርቲስቶች የሚያውቁት ነው። ሁለተኛ ደግሞ ይሄ ላይፍ ታይም ነው፣ የኔ ነው። ከዚህ በኋላ የኔ ታሪክ እየሆነ የሚመጣው አንድ የዋጋ ብከፍልበት ከዚህ በኋላ የኔ ነው፣ ማንም እንትን የሚያደርገኝ የለም። ስለዚህ ከዚህ አንጻር አሁን ደግሞ የተለመደውን ትሬንድ ምንድነው
ብዙ ሪከርዲንግ ሌብል የለም። ያው እኛ ሀገር እንደምታውቂው አንድ አርቲስትን አሳይን አድርጎ ከዛ በኋላ አንቺን ኤቭሪቲንግ ያንቺን ፕሮዳክሽን ያንቺን ወጪ ያንቺን ነገሮች ችሎ የሚያሰራ የለም። አንቺ ሙሉ በጣም ብዙ ነገር ዋጋ የከፈልሽበትን እንትን በጣም በትንሽ ገንዘብ ነው የሚገዙሽ እና ከዚህ አንፃር ለኔ ብቻ ሳይሆን ለሌሎቹም ሪኮመንድ አላደርግም እና በዚህ ማድረጌ ሪስክ ነው። ግን የሆነ ነገር ደግሞ ሲጀመር ሪስክ ሳይወሰድ ጥሩ ስኬታማ ይሆናል ብዬ አላስብም። እንግዲህ የድሮ አራዳ ስትል እኔ ርዕሱ ላይ ስሙ ይዘቱ አካባቢ ነኝ እና እንደውም ራስን ከቀደምቱ አስጋባህብኝ። እኔ ወደ ውቤ በረሃ ወደ ድሮ ነበር የሄድኩትና የሙዚቃዎቹ መልክ ምን ይመስላል? እስኪ አሁን ላይ የሙዚቃዎቹ መልክ እውነቱን ለመናገር ሀገርኛ ዘዬ ያላቸው ስትሰሚያቸው በደንብ ትሰሚያቸዋለሽ። ሊሪክስ ቪዲዮም አለው ግን በደንብ የምትሰሚው ነው። አይጨቀጭቅሽም። ጭቅጭቅ አይደለም። በደንብ እያንዳንዱ ፓንች ላይን ቃላቶቹ ሀሳቡን የሚገልጹ ናቸው በደንብ ብዬ ነው ማስበውና ከዜማም አንፃር ጉራግኛ ስልተ ምት አለው፣ ትግርኛ አለው ምናምን እና እነዚህ ነገሮችን ስትዩ በቃ ሀገርኛ አይነት ስሜት አላቸው። በጣም ወዳቸው ጓደኞቼ ናቸው። በጣም አጋሮቼ ናቸው። ትልልቅ ስራ ላይ ያሉ ናቸው። ይህ የድሮ አራዳ የተሰኘው አልበም በግጥምና ዜማ አሌክስ ንጉስ፣ ሁናንተ ሙሉ፣ ሀብቶም እንዲሁም ደግሞ ዲጄ ሲኤም የተሳተፉ ሲሆን በሙዚቃ ቅንብር ፓፓ ዌዋና ዲናር ሲሆን ሚክሲንግ እና ማስተሪንግ ደግሞ 9 ትራክ ፓፓ ዌዋ እና 1 ትራክ ደግሞ ዲናር ተሳትፈውበታል። ተወዳጁ ራፐር አሌክስ ንጉስ ካሁን በፊት በለቀቃቸው ሂፕሆፕ ነጠላ ዜማዎች ወገቧን፣ ኢትዮጵያ ትቅደም፣ ነይ ነይ እና ለምን ብቻ እይታ በሚሉት ሂፕሆፕ አገርኛ ሙዚቃዎቹ ተወዳጅነትን አትርፏል። የድሮ አራዳ አልበም 10 ትራክ ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 2 ዓመትና ከ7 ሚሊዮን ብር በላይ መፍጀቱን ተናግረዋል። አልበሙ ላይ ወይንዬ፣ ውብቂትና ውዷ ባለቤት የተሰኙ 3 የሙዚቃ ቪዲዮዎችን ተሰርቶ የተጠናቀቁ ሲሆን ይህን ሂፕሆፕ አገርኛ አልበም ሙሉ በሙሉ ወጪው በራፐር አሌክስ ንጉስ ፕሮዲውስ ተደርጓል። ይህ የድሮ አራዳ ሂፕሆፕ አገርኛ አልበም ብዙ የተደከመበትና የተለፋበት አልበም ስለ ፍቅር፣ ስለ ሀገር፣ ስለ ወጣትነትና ስለ ስራ የተለያዩ ማህበራዊ ጉዳዮችን ይዳስሳል። እኛም በተወሰነ መልኩ ሙዚቃዎችን ለመስማት ሞክረናል ማለት ነው። እንግዲህ ይህ ዘርፍ በርካታ የኔነት ጥያቄዎች የሚነሱበት ዘርፍ እንደሆነ ይታወቃል። ለአሌክስ ንጉስም እንግዲህ ብዙ ራፐሮች ራፕን ወደ ኢትዮጵያ መጣ ነው እኛ ነን ወይም እኔ ነኝ የሚሉ ግለሰቦች እናስተውላለን፣ ወይም ሙዚቀኞች ይህን ሀሳብ በማንጸባረቅ ይታወቃሉ። አንተም እንግዲህ ከራፐሮቹ መሀል አንዱ እንደሆንክ ለው ተብሎ ለተጠየቀው ጥያቄ ይህንን ምላሽ ሰጥቷል። እስከዛሬ ድረስ ግን ሂፕሆፕን ከጀመሩት ውስጥ ነኝ ብዬ ነው ማስበው። ከጀመሩት ሲባል መደመጥና የሆነ ቴንሽን ተሰጥቶት በጠሩ ቢለያይ ሰዎች ጋር ደርሶ የሆነ ሰዎች ጋር ደርሶ መታየት ደረጃ ሊደርስ ካደረጉ ሰዎች መሀል አንዱ ነኝ ብዬ አስባለሁ። መጣበኝ ባይሆንብኝ ማለት ነው። ግን ሂፕሆፕን ማን ጀመረው ላልከው ያው እኛ ሀበሾች ጉራ ነው በስራ የሚገለጥ ነገር ነው። ደስ ይላልና እኔ አሁን ረጅም ጊዜ ነው ቆይቼ የመጣሁት ነው። ምንም ነገር ብዬ ስለማላቅ በስራዬ ለመገለጥ ነው ማስበውና ከጀመሩት ብለህ ካልከኝ እኔ ያለሁበት በደረጃ ከጠየቀኝ ደግሞ እኔ እያጠኑ ይመስለኛል የሚወጡት አንደኛ ነኝ የሚሉት ሰዎች እና ይህንን በዚህ ነው መልስልን። ሂፕሆፕ ምን ያህል ተሰሚ ነው ኢትዮጵያ ውስጥ ያለው ስትል ምን ያለው ላልከው አሁን ኢትዮጵያ ውስጥ እንግዲህ ባለው በግምት እንኳን ሲባል 75% ወጣት ነው። ወጣቱ ደግሞ የሚሰማው የምናውቀው እያንዳንዱ ሰው የሆነ ሄድፎን ተቀብለህ ስትል ነው የምትሰማው ብትል ኦልሞስት ሂፕሆፕ የተለያየ በቃ እንደዚህ አይነት ነገር ውስጥ ያለው ወጣቱና እኛም ደግሞ ይዘን ያደግነው ነው እና አብሮን ያደገ ጄኔሬሽን ያለው አሁን ሶሻል ሚዲያውን ብታይ
በብዙ ነገር ውስጥ ያለው የእኛ ጀኔሬሽን ያለው እና አሁን ተጽዕኖ እየፈጠረ ነው ብዬ አስባለሁ። እንደምታዩት ብዙ አልበሞች ወጥተዋል። በጣም ብዙ የምንወዳቸው ትላልቅ አርቲስቶች ብዙ ሙዚቃ እየወጣ ነው። ተደራራቢ ቢሆን ግን እኔ ወደ ሂፕሆፕ ያመዝናል ብዬ አስባለሁ። በራሴ እንደዛ አይነት ፊሊንግ ነው ያለው።